ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሁለተኛ ክፍል ፕሮግራማችን ትኩረት የሚያደርገው በጊዜ 2:45 የተደረገው የዩኤፋ ሻምፒየንስ ሊግ ሌላ አስደናቂ ትዕይንትና ድራማ ያየንበት የጎል ውርጅብኝ የተመለከትነው የባርሳና የኒውካስል ጨዋታ ነው። በሁለቱ የመጀመሪያ ዙር ጨዋታ በሴንት ጄምስ ፓርክ 1-1 መጠናቀቁን ተከትሎ ይሄ ጨዋታ የበለጠ ትኩረት አግኝቶ ከጨዋታ በፊት በርካታ መነጋገሪያ አርዕስቶችን ይዞ ብቅ ያለ ጥሩ ፉክክር ያየንበት፣ ያልዘለቀው የኒውካስል ተፎካካሪነት ገዳይ የመሆን ባህሪ ደግሞ በባርሳ በኩል ከጊዜ ወደ ጊዜ የምናስተውልበትና የፊት መስመር ተጫዋቾች ሁሌም በአስፈላጊው ሰዓት አስፈላጊውን ውሳኔና አስፈላጊው ፖዚሽን ላይ እንደሚገኙ ያረጋገጥንበት ጨዋታ ነው። ኒውካስል በኑ ካምፕ ከባዱን ቅጣት ተቀጥቶ ከዩኤፋ ሻምፒየንስ ሊግ ከተሰናበቱ 4 የእንግሊዝ ክለቦች መካከል አንዱ ሆኗል። የኤዲ ሃው የኒው ካምፕ ኤክስፒሪየንስ በከባድ ሽንፈት የተጠናቀቀ ነው። ሁለቱም 45ቶች ግን የተለያየ መልክ ነበራቸው። የፈርስት ሃፍም የሰከንድ ሃፍም በብዙ መልኩ ሰፊ ልዩነት ነበረው። በጣም ሰፊና ያልተገመተ ወይም ያልዘለቀ ፐርፎርማንስ ነበር በኤዲ ሃው በኩል። የበለጠ የባርሳን የሜዳ ክልል የማግኘት አቅምን ከረፍት በፊት አሳይተው ከረፍት በኋላ ባርሳ በሚያከታተላቸው የማጥቃት እንቅስቃሴና የሚያገኛቸው አጋጣሚዎች ላይ እንደ ኒውካስል አባካኝ አለመሆኑና ሲሪየስ አንዳንድ ይሄ ውድድር የሚፈልገውን ክላስና ኳሊቲ መያዝ ከሚያሳዩ ምልክቶች መካከል አንዱ በባርሳና በኒውካስል መካከል ያለው ልዩነት በእጅጉ የዚህን ጨዋታ ምስል የሚገልጸው በሁለቱ ክለቦች መካከል የሚገኙ ኳሊቲዎች ናቸው። ባርሳ በአግባቡ የተጠቀመበት፣ ኒውካስል ረጅሙን ጉዞ መቀጠል ያልቻለበት ነው። ጨዋታው እንዴት ተመለከታችሁት? በድምሩ 8-3 በትናንት ምሽቱ ጨዋታ 7-2 ባርሳ ፍጹም ብርቱ ዱላውን በኒውካስል ላይ ያሳረፈበት የመጀመሪያው 45 ፉክክርና ትንቅንቅ በ5 ግቦች በኒውካስልም ተሳታፊነት በባርሳም አስቆጣሪነት የተጠናቀቀ ነበር። ባርሳ ከረፍት በፊት 3 ኒውካስል 2፣ ባርሳ ባስቆጠረ ቁጥር ኒውካስል ያስቆጥራል። ፉክክሩ ማራኪ ነበር። ከረፍት በኋላ ግን የአንድ ቡድን እንቅስቃሴ፣ የአንድ ቡድን ሻርፕ መሆንን፣ የአንድ ቡድን ለዚህ ጨዋታ የመዘጋጀትን ጥንካሬና ሜንታሊቲን ውድድሩ የሚፈልገውን አቅምና የ90 ደቂቃ ቡድን የመሆንን ጉዳይ ሁለተኛ 45 ላይ ተመለከትን። ያ ደግሞ የበለጠ ጨዋታው ላይ ያለውን ልዩነት በጣም አስፍቶ በ7-2 ሽንፈት ኒውካስል እንዲያጠናቀቅ ምክንያት ሆኗል። ከረፍት በፊት በነበረው እንቅስቃሴ ራፊኛ 6ኛ ደቂቃ ላይ ነው ባርሳን ቀዳሚ ማድረግ የቻለው። ከዛም በኋላ አንቶኒ ኢላንጋ 15ኛ ደቂቃ ላይ ማስቆጠር ቻለ። ኢላንጋ ካስቆጠረ ከ3 ደቂቃ በኋላ ደግሞ ማርክ ቤና ባርሳን ወደ ጨዋታ በድጋሚ ያመለሰች መሪ ያደረገች ግብ 18ኛ ደቂቃ ላይ ያስቆጠረ። ከ10 ደቂቃ በኋላ ኢላንጋ ራሱ በግሩም የመልሶ ማጥቃት እንቅስቃሴ የኒውካስልን ጨዋታ ላይ የመቆየት አቅምን መለሰ። 2-2 ሆነ። ጨዋታው ሊጠናቀቅ የመጀመሪያ 45 በተጨማሪ ደቂቃ ትሪፐር ራፊኛ ላይ ያልተገባ ጥፋት ወይም በዛ እንቅስቃሴ ከባድ መወሰን የሌለበትን ከባድ ሪስክ ወሰደ። ፍጹም ቅጣት ምት ተሰጠ። በሴንት ጄምስ ፓርክ የጨዋታው የመጨረሻ መጠናቀቂያ በእንግሊዝ በነበረው የሁለቱ ግንኙነት የመጀመሪያ ዙር ጨዋታ
የመጀመሪያ ጨዋታ ላይ የመጀመሪያ ሌግ ላይ በጨዋታ መጠናቀቂያ የመጨረሻ ክፍለ ጊዜ የጨዋታው የመጨረሻ መጠናቀቂያ ደቂቃ ላይ የተገኘችውን ፍጹም ቅጣት ምት ያማል በማስቆጠር ነበር 1-1 ጨዋታ የተጠናቀቀው። ትናንት ምሽትም በተመሳሳይ የመጀመሪያ 45 ሊጠናቀቅ በተጨማሪ ደቂቃዎች 45 ሲደመር 7 ላይ ያማል አስቆጥሮ ባርሳ ከረፍት በፊት የ3-2 አድቫንቴጅን ይዞ ወጣ። የኒውካስል ተፎካካሪነት የፈጠሯቸው እድሎች በሜዳ ውስጥ የባርሳን የተዳከመውን የተከላካይ ክፍል እና ባልዴ ኩንዴ የሌሉትን የተከላካይ መስመር ጨዋታው ከጀመረ በኋላ ኤሪክ ጋርሺያን በጉዳት ያጣው የባርሳ የተከላካይ ክፍል የበለጠ በሁለተኛ 45 በኒውካስል ካውንተር አታክ እና መልሶ ማጥቃት እንደ መጀመሪያ 45 ይከፈታል ወይም ኤክስፕሎት ይሆናል የሚል ግምት ነበር። የመጀመሪያ 45 የኒውካስል የሜዳ ውስጥ ቆይታ ሰከንድ ሃፍ ግን ጉዳዮች ሁሉ በተቃራኒ ነው የተጠናቀቁት። ባርሳ ከረፍት በኋላ 4 ግብ ነው ማስቆጠር የቻለው። በራፊኛ አማካኝነት ሌቫንዶስኪ 2 ግብ፣ ፈርሚን ሎፔዝ 1 ግብ፣ 4 ግብ ከረፍት በኋላ ማስቆጠር የቻሉት ኒውካስሎችም በሁለቱ ግብ ተገድበው ጨዋታው ላይ የነበራቸው ተጽዕኖና የመጀመሪያ 45 ፍላጎት በዛ ደረጃ በዛ ስታንዳርድ በተጠበቁት በመጀመሪያ 45 የነበረው ተፎካካሪነትና አስጨራሽ ትግል ፈርስት ሃፉን ለተመለከተ የሰከንድ ሃፉ ውጤትና የጨዋታው መጠናቀቅ ልክ የቼልሲና ፔጂ አይነት በፓርክ ዲ ፍራንስ የነበረው የ5-2 ጨዋታ የመጨረሻ 15 ደቂቃ ቼልሲዎች ከ74 ደቂቃ በኋላ የፈጠሩ ክፍተትና ልዩነት እንዴት አደጋዎችን በቀጥታ ወደ ራሳቸው የሜዳ ክልል የጠሩበትና ለስህተቶች በቀላሉ ተጋላጭ ቡድን በመሆኑ ውድድሩ ላይ የሚያስፈልገውን ኤክስፒሪየንስ በአግባቡ መተግበር ሳይችሉ ቀርተው ከፍተኛ ችግር ውስጥ መግባታቸውን ያስተዋልንበት ነው። የበለጠ ደግሞ የኒውካስልን የጨዋታ ፕላን ከቀየሩ ወይም ካበላሹ ጉዳዮች መካከል በልዩነት አንደኛው የመጀመሪያው ነጥብ የትሪፐር አላስፈላጊ ፋውል ከረፍት በፊት የመጨረሻዋ ፔናልቲ በነገራችን ላይ የመቆጠር ቻንሱ የኳሱን ፍጥነትና የራፊኛን ወደ ኳሱ የሚያደርገውን ፔኔትሬሽን በደንብ ፖዝ አድርጋችሁ ብትመለከቱ ምናልባት ተንሸራቶ አደጋ ሊፈጥር ይችላል እንጂ ዳይሬክት በቀጥታ ራፊኛ ኳሷ ላይ የመድረስ እድሉ በጣም ዝቅተኛ። የበለጠ ኳሱ ላይ የሚያደርገው ጥረት ያለውን አቅም ተጠቅሞ ካልተንሸራተተ በቀር ያችን ኳስ የማግኘት ፕሮባቢሊቲው ዝቅተኛ 50-50። ለዛ ነው ቫሩ ላይም ኳሱን ለመድረስ በቀጥታ ራፊኛ ያስችሏል በሚል ግምት ነው ፍጹም ቅጣት ምት የተሰጠው። ከዛም በኋላ ሊቨርሜንቶን ብዙ ለዚህ ጨዋታ ዝግጁ ያልሆነው ፊትነሱ አስተማማኝ ያልሆነው ከጨዋታ በፊት በወጡ ሪፖርቶች ይህን ተጫዋች 46 ደቂቃ ላይ ቀይሮ አስገቡ። ዋነኛው ጉዳይ ግን የኒውካስልን የጨዋታ ፕላን ካበላሹ ጉዳዮች መካከልና የዚህ ተጫዋች መውጣት በፍጥነት የባርሳ አከታትሎ ግብ ማስቆጠርና አማካይ ክፍሉ መብለጥ ያስተዋል ነው። በቀጣይ ሳመር ወደ አንድ ቶፕ ቢግ 6 ክለብ የመዘዋወር እድሉ በጣም ሰፊ የሆነ የመጣው ሳንድሮ ቶናሊ 55ኛ ደቂቃ ላይ ተጎዳ። ቶናሊ ተጎድቶ እስከሚወጣ ድረስ የፈርሚን ሎፔዝ ግብ ናት የተቆጠረችው። ከሳንድሮ ቶናሊ መቀየር በኋላ ሌቫንዶስኪ በፍጥነት በአንድ ደቂቃ ልዩነት 5ኛውን ግብ አስቆጠረ ለባርሳ እና ከዛም በኋላ የባርሳን ሃይ ፕሬስን የባርሳን ፕሬሲንግ ኒውካስል እንደ ቡድን ቴክኒካሊ መቋቋም አልቻለም። ከረፍት በፊት ግን ላለው ብልጫ የሳንድሮ ቶናሊ የአማካይ ክፍል ከፍተኛ በፓስም በኩል በአንድ ለአንድ ግንኙነትም አማካይ ክፍሉን በበቂ ሁኔታ ኒውካስል ብልጫ በወሰደባቸው አጋጣሚዎች ናቸው በአንቶኒ ላንጋ ግብ ማስቆጠር የቻለው። የቶናሊን የዚህ ውድድር ኤክስፒሪየንስ በኤሲ ሚላን እያለ በደንብ ይህን ውድድር ያውቋል። የበለጠ ኢሮፒያን እግር ኳስን ያውቋል እና ቶናሊ በምሽቱ ጨዋታ የጨዋታው ልዩነት ነበር። የዚህ ተጫዋች መውጣት የባርሳ አማካይ ክፍል ብልጫ በሚስተዋል ደረጃ ከፍ ማለት ኒውካስልም እንደ ቡድን ቀጣይነት የሌለው የጨዋታ ስትራቴጂና በ1:45 ላይ የተገደበ መሆኑ የበለጠ ደግሞ የባርሳ ቴክኒሻል ተጫዋቾች ከአካል ብቃት ውጭ የሆኑ እነዛ በአጫጭር በጠባብ ስፔስ ውስጥ
በተክለሰውነት ደቀቅ ያሉ ፊዚካሊ ከእንግሊዝ በተለይ ከኒውካስል አይነት ቡድን ጋር እኩል ፋይት ለማድረግ በአካል ብቃት ደረጃ ደከም ያሉ ተጫዋቾች ቴክኒካሊ ግን ሜዳውን እንደ ልባቸው እንዲጠቀሙ የበለጠ አድቫንቴጅን የከፈተና የባርሳ ማጥቃት ሁሉ ወደ ሙከራነት ወደ ግብነት እየተቀየረ ምሽቱም በተለይ ሁለተኛ 45 የባርሳ ማጥቃት መረብ ላይ ነበር ሲያርፉ የነበረውና ባርሳም የበለጠ ክሊኒካልና በምሽቱ ጨዋታ አስደናቂ የፊት መስመር አማራጩን በየማል ሌቫንዶስኪና ራፊኛና ሌቫንዶስኪ ሁለት ግብ ሲያስቆጥሩ የማል አንድ ግብና አንድ አሲስት ማድረግ ችሏል። የኒውካስል ጥቃቅን ስህተት ታግዞበት የባርሳ ጥንካሬ ተጨምሮበት እንግዲህ ባርሳ አስፈላጊውን ውጤት በኑካምፕ በድምሩ 8-3 ይሄ በጣም ሰፊ ልዩነት ነው። በእንግሊዝ ክለቦች በዚህ ውድድር ያልተጠበቀ ከባድ ኪሳራ ማለት ይቻላል። አራቱ ክለቦች የተሰናበቱበት መንገድ ድምር ውጤት ራሱ በጣም ከባድ በርካታ ግቦችን አስተናግደው በዚህ ውድድር የበለጠ የተጠበቁ የእንግሊዝ ቡድኖችና እንደውም በወቅታዊ ስታንዳርድ የሊግ ስታንዳርድ መነሻ ተደርጎ ንጽጽሮች በጣም ከጨዋታ በፊት በስተው ነበር። እንደውም አንድ ፖድካስት ከተመለከታችሁ አላቅም በዩቲዩብ ላይ ከሰሞኑን ስመለከት ነበርና ቲዮ ዋልኮትንና ዋይን ሩኒን በቲኤንቲ ተጋብዘው አስተያየቶችን እየሰጡ ላይቭ አርሴናል በሚጫወትበት ሩኒም ተጋባዥ እንግዳው ነው ምናምን ትንተና እየሰጡ ባርሳና ማድሪድ በፕሪሚየር ሊግ ቢመጡ ስንተኛ ደረጃ ማጠናቀቅ ይችላሉ? ይሄም ጥያቄ የቀረበላቸው በነገራችን ላይ የደርሶ መልሱ ጨዋታ ሳይደረግ በፊት እዚህ ፖድካስት ላይ ይሄ ፕሮግራም ተቆርጦ የተለቀቀውና በጣም በብዙ ሚሊዮን ቪው ያገኘ ፕሮግራም ነው እና እዛ ፕሮግራም ላይ ከተነሱ ነጥቦች መካከል ሁለቱ የስፔን ቡድኖች ወደ ፕሪሚየር ሊግ ቢመጡ ስንተኛ ደረጃ ማጠናቀቅ ይችላሉ? ቲዮ ዋልኮት እንግዲህ የቶፕ 5 ቦታ ለባርሳም ለማድሪድም ከባድ ነው። ምክንያቱም በየሳምንቱ ወደ ሊድስ እና ክሪስታል ፓላስ ስቴዲየም እየተጓዙ እንደነ ኦሳሱናና ጌታፌ አይደሉም ይላል። የእንግሊዝ እግር ኳስ በጣም ሃይ ስታንዳርድ ነው። በርካታ ትንተና ተሰጥቷል። የእንግሊዝ ቡድኖች ረጅም ርቀት ሊጓዙ እንደሚችሉ አብዛኞቹ ይገመት ነበር። ግን የተፈጸመው ደግሞ በተቃራኒ ባርሳ ኒውካስል ላይ 8 አስቆጠረ። ማድሪድ ሲቲ ላይ 5 አስቆጠረ። ከዚህ ውድድር ሁለት የእንግሊዝ ክለብ በሁለት ስፔን ክለብ ከዚህ ውድድር ተሰናበቱ። በተመሳሳይ አትሌቲኮ ማድሪድም ቶትናምን አሰናበት። ስለዚህ ሶስቱ የስፔን ቡድኖች የእንግሊዝ ቡድንን ሲያሰናብቱ አንደኛ የሊጉ እግር ኳስ ደረጃና ታክቲካል አፕሮች ምን ያክል ደረጃ ላይ እንደሚገኝ በግልጽ የተጋለጠበት ነው። ይሄን ማመን አለብን። ምክንያቱም የዩሮፒያን እግር ኳስ የሚያስፈልገው ሜንታሊቲ የእንግሊዝ እግር ኳስ ወይም የእንግሊዝ እግር ኳስ ኢነርጂ አይደለም። የበለጠ እዚህ ውድድር ላይ ትኩረት በሞመንተሞች ውስጥ መሻሻልና የጨዋታ ኮንሰንትሬሽን እያደገ መጥቶ ለጥቃቅን ስህተቶች ትኩረት መስጠት ነው። ፕሪሚየር ሊግ ላይ ትልቅ ስህተት ነው አጋጣሚ የሚፈጥረው። ምክንያቱም ጥቃቅን ስህተቶች ታክቲካሊ እርምት እየተወሰዱ ነው የጨዋታው ቴምቦ እያደገ የሚመጣው። የባርሳና የማድሪድ አይነት ቡድን ደግሞ በጥቃቅን ስህተቶች ላይ ክሊኒካል የሆኑ ሻርፕ የሆኑ ቡድኖች ለተጋጣሚ የእርምት ጊዜ አይፈቅዱም። በየትኛውም ሊግ አስታውሱ፣ የመጀመሪያው ዙር ማድሪድ እንዴት ሲቲን እንዳስወጣ 3-0 የመጀመሪያውን አድቫንቴጅ ሲወስድ ሶስቱም የቫልቬርዴ ግብ የተቆጠረው ከረፍት በፊት። አሁን ደግሞ ወደ ኢቲሃድ ሲመጣ እንዴት እንዳሸነፈ ባርሳ ምሽት ላይ ተመልከቱ። አጋጣሚዎች ላይ እንዴት ክሊኒካል እንደሆኑና አንድ ቢግ ቻንስ ክሬት ለማድረግ የሜዳውን አንዱን አጋጣሚ ለምሳሌ የዳንበርንና የጆሊንተን ስህተት በምሽቱ ጨዋታ ራፊኛ የመጀመሪያውን ግብ ሲያስቆጥር በራሱ ፖዚሽን ላይ ዳንበርንም ጆሊንተንም የሳቱበት። አሁን እነዛ ስህተቶችን እንዴት ባርሳ በፍጥነት እየተጠቀመ እንደሆነ አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ በነበረው ጨዋታ የግብ ጠባቂውን ስህተት በነዛ ደቂቃ ውስጥ እንዴት ሻርፕ ነው እንደተጠቀመ። ስለዚህ የእንግሊዝ ክለቦች አሁን ላይ ያሉበት ወቅታዊ ስታተስ እና ያላቸው ስታንዳርድ
በዩሮፒያን ውድድር ያስመዘገቡት ውጤት በቂ ማሳያ ነው። የተቸገሩበት እነዛ ውጤቶችን ለመቀየር ምን ያክል ርቀት እንደተጓዙ ቼልሲ በክለቡ እግር ኳስ ታሪክ ታይቶ በማይታወቅ ሁኔታ 8-2 ነው በድምር ውጤት የወጣው። እንደውም አንድ ሪከርድ በኦፕታ አማካኝነት የተለቀቀ ስመለከት ነበር። በቻምፒየንስ ሊግ እግር ኳስ ከአንድ ኔሽን የመጡ ከአንድ ሀገር በቀጥታ የመጡ ተሳታፊ ክለቦች በአንድ ዙር በአንድ የቻምፒየንስ ሊግ ስቴጅ ላይ በአንዴ የአንድ ሀገር ቡድኖች 4 ከውድድር ሲሰናበቱ ይሄ በቻምፒየንስ ሊግ እግር ኳስ ታሪክ ለመጀመሪያ ጊዜ። በኖካውት ስቴጅ ደግሞ ተደርጎ አያውቅም። በአንዴ 4 የእንግሊዝ ቡድን ሲሰናበት ይሄ ከባድ። ይሄ በሊጉ ላይ ያለው አጨዋወትና ሊጉ እያመነጨ ያለው የታክቲክ ሂደትና የበለጠ ዓለም አቀፍ ስታንዳርድ ፉትቦል ላይ የደረሰበትን ደረጃ የሚያሳይ የበለጠ ፕሪሚየር ሊጉ የቆመ ኳስ ነው። ፕሪሚየር ሊጉ ሰከንድ ቦል እና ሴት ፒስ የዘንድሮ የውድድር ዓመት የፕሪሚየር ሊጉ አይከን ሆኗል። በልዩነት ይነሳል። ሁለተኛ ኳስ የሚያሸንፍ በቆሙ ኳሶችና ዴድ ቦል ላይ ዩሮፒያን እግር ኳስ ላይ እንደነዚህ አይነት ታክቲካል ሂደቶች በአብዛኛው ተቀባይነት የለም። ምክንያቱም የተሟላ ቡድን መሆን ነው፣ የተሟላ ሳይኮሎጂ መያዝ ነው፣ ጥቃቅን ስህተቶችን በትኩረት መቀነስ ነው። ለእርምት የሚሰጥ ጊዜ የለም። የዩኤፋ ቻምፒየንስ ሊግ ላይ ባይሆን ስህተቶችን ባለመፍጠር አደጋዎችን መቀነስ፣ የበለጠ የተገኙ እድሎችን ማባከን። ከረፍት በፊት እና አንቶኒ ጎርደን ሲስቱ የነበሩ ኳሶች እነዛን አጋጣሚ ድጋሚ አላገኙም ሜዳሱ ሁለተኛ 45። ስለዚህ የእንግሊዝ እግር ኳስ በዓለም አቀፍ ደረጃ ሚዲያው የሚሰጠው ሽፋንና በእንደነዚህ አይነት ግዙፍ ውድድሮች እየተጓዙበት ያለበት ርቀት ደግሞ የተፎካካሪነት አቅም ሚዲያው በሚሰጠው ስታንዳርድ ደረጃ አይደለም። ይሄን ማመንና መቀበል አለ። ለዛ ነው የኤዲሃው ቡድን 8-3፣ ፔፕ 5-1፣ ሊያም ሮሲነር 8-2፣ ኡጎር ቱዶር ቶትናም 7-5። በድምሩ የእንግሊዝ ክለቦች 4ቱ የተሰናበቱት በ16 ውስጥ ይቅርታ በጥሎ ማለፍ ኖካውት ስቴጅ ላይ በቻምፒየንስ ሊግ እግር ኳስ ታሪክ ወደ 16 ውስጥ ለማለፍ በሚደረግ ጥረት የጥሎ ማለፍ ጨዋታ ላይ ይቅርታ 16 ውስጥ በሚደረግ ጨዋታ ወደ ሩብ ፍጻሜ በሚደረግ ጉዞ 68 ግብ ተቆጥሯል። በታሪክ ለመጀመሪያ ጊዜ 16 ውስጥ 68 ግብ ተቆጥሮ አያውቅም በሁለት ዙር። ከ68ቱ ግብ 28ቱ የተቆጠረው የእንግሊዝ ቡድኖች ላይ ነው። 28 ግብ አስተናግደው ነው የወጡት በአንድ የ16 ውስጥ የጥሎ ማለፍ ጨዋታ። የእንግሊዝ ክለቦች በድምሩ 28 ግብ አስተናግደው አያውቁም በታሪክ ለመጀመሪያ ጊዜ ነው። አንደኛ። በሁለተኛ ደረጃ 4 ቡድኖች ከአንድ ሊግ የመጡ 16 ውስጥ ባንዴ ከውድድር ውጪ ሲሆኑ ይሄ በታሪክ ለመጀመሪያ ጊዜ ነው። ይሄ የሚያሳየው የሊጉ የፉክክር አቅምንና ያለበትን ስታንዳርድን ይሄ በአጠቃላይ ቡድኖች የያዙት መልክ ነው። ግን የፕሪሚየር ሊግ ስኬጁልን ለተመለከተና የሌሎች ሊጎችን ስኬጁል ለተመለከተ ደግሞ ፍጹም ልዩነት አለ። ለምሳሌ ሪያል ማድሪድ ከማንቸስተር ሲቲ ጋር ከመጫወቱ በፊት ማድሪድ በሲዝኑ አጋማሽ ላይ የ3 ሳምንት እረፍት ነበረው፣ ባርሳ እረፍት ነበረው የ2 ሳምንት። በነዛ ሳምንታት ደግሞ የእንግሊዝ ክለቦች ትርፍ 4 በኤፍኤ ካፕ እና በካራቦ ካፕ ጨምሮ ሁሉም የዚህ የቻምፒየንስ ሊግ ተሳታፊ ክለቦች ትርፍ ጨዋታ አድርገዋል። ያኔ ደግሞ በጣም ፌስቲቭ ፊክስቸር የሚበዛበት ወቅት ነው። ስለዚህ የዛ የጨዋታው ውጥረት በአንድ ሊግ ላይ እኮ 2 የካፕ ጨዋታ ያለበት ውድድር ነው የእንግሊዝ እግር ኳስ። ስለዚህ የፊክስቸርን መደራረብ የጨዋታ ቅርጽም ታክቲካል ሂደትም በፈጠረው ቀጥተኛ ተጽዕኖ እንግዲህ ታክቲካሊ ያለው እድገት ከጊዜ ወደ ጊዜ ማነሱና የጨዋታ አፕሮቾች እንደ ዩሮፒያን እግር ኳስ የጎለበተ ባለመሆኑ ዩሮፒያን ውድድር ላይ መቸገራቸው፣ በተቃራኒ ደግሞ ሊጉ የሚፈጥረው የተደራራቢ ጨዋታ ጫና። አሁን ያለፈው ሳምንት አስታውሱ እንደሆነ ፔፕ በጣም ስሜታዊ ሆኖ አንድ አስተያየት ሲሰጥ ነበር። ላሊጋ የማድሪድን ጨዋታ ለማድሪድ እገዛ ለማድረግ ቅዳሜ የነበረው ወደ አርብ ሲያሻግር ፒኤስጂ ሲያሻግር ለፒኤስጂ
የፈረንሳይ ሊግ ሲያሻግር፣ በተመሳሳይ ደግሞ ለባየር ሙኒክ ጀርመን ቡንደስሊጋ ሲያሻግር፣ የእንግሊዝ ክለቦች ግን የበለጠ የሪከቨሪ ጊዜ አጥሮ ከጉዞ ጋር በጣም ፈታኝ ፊክስቸር ነው ያደረጉት እና በአማካይ እኩል ሊጉን የጀመሩ የአምስቱ ትላልቅ ሊግ ክለቦች በየውድድር መሃሉ ከሚያደርጋቸው ጨዋታዎች አንጻር እያንዳንዱን ሊግ ብትመለከቱ ከማድሪድም ከባርሳም ከሙኒክም ከፔዤም የበለጠ አንዱ ቡድን የእንግሊዝ ቢያንስ በ5 ጨዋታ ልዩነት ይበልጣል ከነዚህ ቡድኖች ትርፍ ጨዋታ የማድረግ ማለት ነው። የዛ የተደራራቢ ጨዋታ ጫና፣ ጠባብ ስኳድ፣ በርካታ ጉዳቶች፣ የጨዋታ ስታይል፣ እነዚህ ሁሉ ጉዳዮች ተደምረው እንግዲህ አርሴናል በዛኛው ፌዝ፣ ሊቨርፑል በዚህኛው ፌዝ ወደ ቀጣዩ ዙር ያለፉት የተቀሩት ሁሉ በእንዲህ መልኩ ተሰናብተዋል እና ይሄ የሊጉን ሁኔታ በግልጽ የሚያሳይ ነው። ለማንኛውም የባርሳ አስደናቂ ድልና የፊት መስመር ተጫዋቾች አሸብርቀው ባመሹበት ምርጡ የ7-2 ድል በባርሳ በድምር ውጤት 8-3 ተጠናቆ ባርሳ እዛው የሊጉን ተፎካካሪ አትሌቲኮ ማድሪድን ማግኘት ችሏል። ሊቨርፑል ከፔዤ፣ ባየር ሙኒክ ከሪያል ማድሪድ፣ አርሴናል ከስፖርቲንግ ሊዝበን የሩብ ፍጻሜ ፍልሚያ ይሆናል። ኤፕሪል 7 እና 6 የሚደረግ ጨዋታዎች ናቸው። በአጠቃላይ የዩኤፋ ቻምፒየንስ ሊግ በእንዲህ መልኩ የ16 ውስጥ ጨዋታዎች የኖክአውት ስቴጅ ተጠናቀዋል። 2 የእንግሊዝ ክለብ ብቻ ወዳለፉበት፣ 3 የስፔን ቡድን በተሻገረበት፣ የጀርመን የፈረንሳይ ቡድኖች የፖርቱጋልን ጨምሮ ወደ ቀጣዩ ዙር ባለፉበት የዩኤፋ ቻምፒየንስ ሊግ በብዙ ቲያትርና በዚህ 2 ዙር ጨዋታ 68 ግቦችን አይተን ምን አይነት አስደናቂ እግር ኳስ እንደተመለከትንና የዩሮፒያን ሌሎች ሀገራት ቡድኖች ዶሚኔት ባደረጉበት የ16 ውስጥ ጨዋታ እንግዲህ በእንዲህ መልኩ ተጠናቋል። ትናንት ምሽት ሌላኛው አንድ ጨዋታ እንግዲህ ባየር ሙኒክና አትላንታ ነበር። ባየር ሙኒክ በድምሩ 10-2 ትናንት ምሽት 4-1 ኬን 2 ሲያስቆጥር ካሬልና ዲያዝ ቀሪዎችን ግብ ማስቆጠር ችለው 10-2 በሆነ ድምር ውጤት ባየር ሙኒክም ማድሪድን ለመግጠም ወደ ቀጣዩ ዙር ማለፍ ችሏል። ለማንኛውም የመጨረሻ ክፍል ሁለተኛ ፕሮግራማችን ይህን ይመስላል። ከዚህ ፕሮግራም ቀደም ብሎ የሊቨርፑልን ድል በጋላታሳራይ በአንፊልድ ያሳኩትን ድል በተመለከተ ረጅሙን ደቂቃ የመጀመሪያ ክፍል ትኩረት ሰጥተን ሰፋ ላለ ደቂቃ ተወያየን። ሁለተኛ ክፍል ፕሮግራማችን በባርሳ ድል ዙሪያ በእንዲህ መልኩ ቆይታ ያደረግን ጠቅለል አድርገን የዩኤፋ ቻምፒየንስ ሊግ የ16 ውስጥ ጥሎ ማለፍን ጨዋታ ይህ ፕሮግራም ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከእናንተ ጋር ዕለተ ሐሙስን በእንዲህ መልኩ በሁለት ፕሮግራም ቆይታ አደረግን። ሰላም ቆዩ።